እኮ እንዳላውቅም ዝም ብዬ ነው የምኖረው፣ በድንግልና ነው የምኖረው። እንዴት ነው ምድር ያለ ዘር፣ ሴት ደግሞ ያለ ወንድ ያለ ዘር እንዴት ይሆናል? ታላላቅ የምንላቸው የፓትርያርኮች የነገስታቶችን ልደት እንደ ክብራቸው እንናገር ብንል በጣም ከኛ የተለየ አይደለም። ለዚህ ነው እናታችን ቅድስት ድንግል ማርያምን ቅዱስ ገብርኤል ወደ እርሷ መጥቶ ቅዱስ ዮሐንስ በተጸነሰ በስድስተኛው ወር ወበሳድስ ወር ተፈሎ ገብርኤል መልአከ ማኅበ እግዚአብሔር አባቲ ድንግል ዘገሊላ እንዲሁ ርይቁ ሆተ በምስራቅ እናታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደምትወልድ እንዲሁ አዲስ አዳራሽ በአዲስ ቁልፍ ተቆልፋ ነጭ ጎልማሳ ቁልፉን ሳይሰብር በቁልፍ እንደተቀለፈ ገብቶ ሲወጣ አየሁ ብሎ እናታችን ቅድስት ድንግል ማርያም ማኅተመ ድንግልናዋ ሳይገሰስ ዛሬ መኮከኛ ይልቅ ድግር በመጥረብ በማረስ እንዲሁ በመርከም በጭቃ እንዲሁ በፀሐዩ በቁሩ በብርዱ በመሰቃየት በማዝመር እህላቸው ሲደርስ ካውድማው ላይ እንዲሁ የማርያም ባርኪ ብለው የሚያስቀምጡ እንደ ዮሴፍ እናታችን ቅድስት ድንግል ማርያምን በዝክር የሚቀበሉ እንዲሁም ለደቀ መዛሙርቱም ለሌዊዎችም የሚሰጡ ገበሬዎቻችን ናቸው። እነሱ ክንፉን አመሳቅሎ እናታችን ቅድስት ድንግል ማርያም ወዳለችበት ቦታ ሄደ። አንቺ ለውሻ እንደዚህ ያለ የምታዝን የምትራሪ እንዲሁ ማርያም ከምትባል ሴት ክርስቶስ ይወለዳል ተብሎ ነበር፣ አንቺ ትሆኝ አሏት። እንዲሁ ተሳልቀው አዳምና ሔዋን ከገነት ከወጡ በኋላ ደስ ይበላችሁ የሚል ድምፅ የለም ነበር። ዲያብሎስ ደስታቸውን ስለቀማቸው ማለት ነው። ኦሪትን ማንበብ ብቻ ሳይሆን ምስጢሩን መርምራ ያወቀች እናት በተለይ ናሁ ድንግል ትጸንስ ወትወልድ ወልደ ያለውን የኢሳይያስን ትንቢት ስታገኝ ከዚህች እስከዚህዋ ጊዜ ደርሼ ወጥቼ ወርጄ አገልግያት እያለች ትናገር ነበር እንጂ ወዲያው ከቤተ መቅደስ ያስወጧት አይሁድ ጸንሳ ሲያዋት ተናደዱ። ሰስናለች አሉ። ክብረ ምስጋና ለሱም አይሁንና ስለዚህ ይህንን ማየ ዘለፋ የሚባል መራራ መርዝ እናጠጣትና እሷም በማይጸኑ ያለውን ጽንስም ይሞቱ ብለው ፈረዱባት። ከጭንቀት በቤተ መቅደስ አባረሯት። ከዚያ ደግሞ በምን የጸነሰች ከመመረጭ ወዲያው በችኮላ ሊገድሏት እስከድረስ ሰውና ያንን መርዝ የሆነ ማየ ዘለፋ ያጠጧት ሲሉ እናታችን ቅድስት ድንግል ተቀበለችና ያሰርሳሮ ወለች ያዲዳ ይሰሩሮስ አለችና ጸለየችና በዕብራይስጡ ጸሎቷን ጸልያ አማተበሽ ባረከችና ያንን ማየ ዘለፋ መርዝ ጠጣችው። በሱ የእግዚአብሔር አገልጋዩ ነው እንደ ቃል ይሁንልኝ ብላ ይህን ድምፅ በትሕትና ስትናገር አምላካችን እግዚአብሔር ወይም የእግዚአብሔር አብ ልጅ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ወዲያው ሰው ሆነና ተጸነሰ ይላል። ክብርና ምስጋና ለእግዚአብሔር ይሁን። ይህን በዓል እንድናከብር አግብርተ ዲያብሎስ አይናተ ዲያብሎስ የዲያብሎስ አገልጋዮች የዲያብሎስ ተገዦች ተብለን ለ5500 ዘመን ስንኖር በዚህ ዕለት እናታችን ቅድስት ድንግል ማርያም ከሴቶች ሁሉ ተመርጣ ተለይታ ንጻ ስጋዋን ንጻ ነፍሷን አክብራ በሁለት ወገን ድንግል ሆና አምላካችን እግዚአብሔር በአራቱ ማዕዘን አሻቶ ተመልክቶ እሷን የመሰለ ሲያጣ እሷን የሚተካ ሳያገኝ እሷ ብቻ ስለሆነች ማለት ነው። በዚህም ዋና ምክንያት እናታችን ቅድስት ድንግል ማርያም ይኩነኒ በከመ ትቤለኒ ብላ አምላካችን እግዚአብሔርን በመጽነሷ ሁላችን እንዲሆነን አግብርተ እግዚአብሔር አይማተ እግዚአብሔር ተብለን እንድናከብር ያደረገችን እናታችን ቅድስት ድንግል ማርያም ስለሆነች ለሷ ክብርና ምስጋና ይድረሳት። ለሌላችሁ ሲያመስግኗት እንደ ቅዱስ ገብርኤል ኧረ ያንሳል ደስ ይበልሽ በማለት ሲደገሙት እንግዲህ ሰው ሰራሽ ነገር ስለሚቆራረጥ ድምጻችንም ሲቆራረጥ ያው እናንተም መታገስ ያስፈልጋል እና አሁን እንዳልኋችሁ ታላቅ በዓል ነው። የበዓላት መጀመሪያ የበዓላት መጨረሻ እንደመሆኑ መጠን ዛሬ ቅድም
አስተዳዳሪው እንደነገሯችሁ የሀገረ ስብከቱ ዋና ስራ አስኪያጅ ጀምሮ ሌሎችም እናንተም ተገኝተን እያከበርን ነው። ነገር ግን ብዙ ያላወቁ የበዓላት መጀመሪያ የበዓላት በኩር መሆኑን ያላወቁ ምዕመናን ወይም ያላስረዳናቸው ስላሉ ወይም በስራ ምክንያትም ስላልተገኙ ትንሽ በዚህ ሁኔታ እንታያለን። ያም ሆነ ይህ በመጀመሪያ ጊዜ ሰው እንደዚህ ተሰብስቦ ያከበረው በዓል ሳይሆን ቅዱስ ገብርኤል እንዳልኋችሁ በምስጢር ይዞ ክርስቶስ ተጸንሶ እስከሚወለድ ድረስ ይህን ምስጢር ዲሁ በምስጢር ይዞ እሱ ያከበረውና ከዚያ በኋላ ከልደት በኋላ የተገለጸ ነገር ግን የልደት መጀመሪያ የልደት መሪ የሆነ የዛሬው በዓል ነውና አምላካችን እግዚአብሔር ቅዱስ ገብርኤልን ስላስመሰለ በድጋሚ ስሙ የተመሰገነ ይሁን። በጣም ይገርማል። በዚህ ሰዓት አሁን መላእክትን መስለናል። መላእክት በመጀመሪያ ጊዜ ይህን በዓል አላከበሩትም፣ ከቅዱስ ገብርኤል ውጪ ማለት ነው። በልደቱ ነው የተገለጸላቸው። አሁን እንዳልኳችሁ ሊቃውንቱ የሰንበት ትምህርት ቤቱም ልጆች ሲዘምሩት እንደነበረ ታላቁ መልአክ ስሙ ገብርኤል የተባለው ለሱ ብቻ ተሰጥቶት ይሄ እድሉም ሆኖ እናታችን ቅድስት ድንግል ማርያም ለማብሰር ይህን በዓልን በደስታ ለማክበር ብቸኛው ሆኖ የተመረጠ ታላቁ ቅዱስ ገብርኤል መልአክ ቅዱስ ገብርኤል ስለነበረ በእሱ አማካኝነት በዓሉ ተከበረ። ዛሬ ግን በምላት እያከበርን እንገኛለን። ወደ ትምህርታችን ለመሄድ እንግዲህ ታሪክ ባጭሩ መሰብሰብ ካልቻለ በስተቀር ብናርም ብንውልም ብንከርምም ይህን ምስጢር ተናግረን ወይም ደግሞ የበዓሉን ታሪክ መርምረን ተናግረን አውቀን ልንደርስበት አንችልም። እጹብ በማለት ብቻ ነው የሚቋጨው። ምስጢረ ሥጋዌ ተመርምሮ እንደማይደረስበት ሁሉ ተመርምሮ እንደማይታወቅ ሁሉ ምስጢረ ሥጋዌም ተመርምሮ ሊታወቅ አይችልም። መላእክትም ራሱ መርምረው ሊደርሱበት አይችልም። ይህ ምስጢር ማለት ነው። ለምን ነው ሲባል በገብረ መንፈስ ቅዱስ ነው የሆነውና እንደኛ ልደት በዘር በሩካቤ አይደለም። የኛ ልደት ወይም ደግሞ ታላላቅ የምንላቸው የፓትርያርኮች የነገስታቶችን ልደት እንደ ክብራቸው እንናገር ብንል በጣም ከኛ የተለየ አይደለም። አነኗራቸው የሥራ ኃላፊነታቸው ብቻ ካልሆነ በስተቀር የነሱ ልደት በመንገድ ከወደቁት የመንገድ ተዳዳሪ ከሆኑት የተለየ ነገር አይደለም። እገሌ ገሌን ወለደ እገሌ ገሌን ወለደ ነው። ምድራዊ የዘር ሐረግ መደርደር ነው የሚሆነው ማለት ነው። የእናታችን የቅድስት ድንግል ማርያም ዛሬ የአምላክን መጽነስ ግን ልንመረምረው አንችልም። ለዚህ ነው እናታችን ቅድስት ድንግል ማርያምን ቅዱስ ገብርኤል ወደ እርሷ መጥቶ ቅዱስ ዮሐንስ በተጸነሰ በስድስተኛው ወር ወበሳድስ ወር ተፈዶ ገብርኤል መልአክ ማኅበ እግዚአብሔር አባቲ ድንግል ዘገሊላ በገሊላ ወዳለች ወደ አንዲት ድንግል የዛች ስሟም ደግሞ የድንግል ስሟ ማርያም ነበር ተብሎ በቅዱስ ሉቃስ ወንጌል በምዕራፍ 1 ቁጥር 26 ጀምሮ እስካሁን እስካነሳውላችሁ እስከ 38 ድረስ በሰፊው ተጽፏል። አለሙት እንዲያውም የጸሎቱ ሁሉ መጀመሪያ የጸሎት ምርጥ ጸሎት ነው። ቅዱስ ኤፍሬም ውዳሴ ማርያምን ለመድረስ ያበቀው ይህን ጸሎት ከጸሎተ ማርያም ጋር 64 ጊዜ ስራ ከመሄዱ በፊት ይጸልየው ነበር ይላል። ስንት ጊዜ አልኳችሁ? ወበሳድስንና ጸሎተ ማርያምን ስንት ጊዜ? 64 ጊዜ እና አልጠገበው እያለ የቅዱስ ገብርኤል አመጣት የእናታችን ቅድስት ድንግል ማርያም ደግሞ እንዲሁ ተጠብቆ መገኘት ለአምላክ እናት መብቃቷ ተናግሮት ጸልዮት አልጠገበው እያለ በመጨረሻ ምን የነበረ ድንግል ሆይ ይህን ምስጢር ማወቅ እንድችል ይህን ምስጢር እንዲሁ ዘርዝሬ መናገር እንድችል እባክሽ ምስጋናሽ እንደ ሰማይ ከዋክብት እንደ ምድራሽ ይብዛል እያለ እንደ ምግብ እንዲሁ ተመግቤው እንደ ልብስ ተጎናጽፌው መቼ ነው የሚሆን እባክሽ ይህን ብቻ ነው የምለምንሽ እያለ ያገኛትን ነገር ሁሉ በእሷ ስም ብቻ እየመጸወተ ይኖራል። የለመኗትን የማትረሳ
እናታችን ቅድስት ድንግል ማርያም ግን የኔ ሰባቱን ውዳሴ ማርያም ራሷ ከሰማይ መጣ ሰዓሊ ለነ ቅድስት እያልክ አመስግነኝ መንፈስ ቅዱስ እንደገለጸልህ መጠን ምስጢረ ሥጋዌን እንዲሁ በማብዛት በማርቀቅ በማመስጠር እንዲደረስ እያለች እሷ እየነገረች እንደመልካም መምህር ከሰኞ ጀምሮ እስከ እሑድ ድረስ ውዳሴ ማርያምን አስደረሰችው። ክብርና ምስጋና ለስሟ ይሁን። የተመኘነው የኛ ብዙ ነገር አለ ያልደረሰልን፣ ግን ይህን ጸሎት በመጸለይ እሷን ከለመናት የማይደርስ ነገር የለም እና ስለዚህ ነቢያት ሁሉ ለ5500 ዘመን ሲናፍቁት የነበረው የዚች መድኃኒት ታሰስዋ ወድዋ ነቢያት ለተነበዩ በእንተ ክብርክሙ ብሎ ቅዱስ ጴጥሮስ እንደተናገረው ፈለጉት፣ በተራራ ዞሩ፣ በፍርኩታ ውስጥ ሆኑ። እንዲሁ ይህንን ደግሞ ለመፈለግ ሌጦ ለብሰው ቆዳ ለብሰው አገር ለአገር ተንከራተቱ። ነቢያት ግን በርቀት አዩት። ርሑቅ ርዕይዋ ወታምህዋ ብቻ ወደ በርቀት ተመለከቱት። በአጉሊ መነጽር አርቆ አንድን አገር እንደማየት ብቻ ሆኖባቸው ቀረ። ታላቁ ነቢይ ኢሳይያስም እንዲሁ ነው። ይህን ነገር አርቆ ተመለከተውና ድንግል ትጸንስ ወትወልድ ወልደ አለ። ይህንን በመናገሩ በመጋዝ ተተረተረ። እናታችን ቅድስት ድንግል ማርያም ግን ስትጸንስ አላየም። ከጸነሰችም በኋላ ስትወልድ እንዲሁ በበዓሉ አልተገኘም። ግን በርቀት ተመልክቶ ይህንን ለሕዝቡ በማወጁ ለሕዝቡ በመናገሩ ደስተኛ ሆኖ ራሱን ስለዚህ ቃል አሳልፎ ሰጠ። ሌሎችም ነቢያት ተናግረዋል። እንዲህ ሕዝቅኤልን እንዲሁ ርዕይኩ ኆኅተ በምሥራቅ እናታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደምትወልድ እንዲሁ አዲስ አዳራሽ በአዲስ ቁልፍ ተቆልፋ ነጭ ጎልማሳ ቁልፉን ሳይሰበር በቁልፍ እንደተቀለፈ ገብቶ ሲወጣ አየሁ ብሎ እናታችን ቅድስት ድንግል ማርያም ማኅተመ ድንግልናዋ ሳይገሰስ አምላካችን መድኃኒታችን እግዚአብሔር የእግዚአብሔር አብ ልጅ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በድንግልና ተጸንሶ በድንግልና እንዲወለድ ተናግሮ ነበር ወይም ተመልክቶ ነበር። ግን በዚህ በዓል አልተገኘም። ሌሎችም ነቢያት ብዙ ጮሁ፣ ብዙ ተናገሩ። የዚያ የመናገራቸው የመተንበያቸው የመመሰላቸው መቋጫ ግን በዛሬው ዕለት ቅዱስ ገብርኤል ከሰማይ ይዞት መጣ። ቅዱስ ገብርኤልም ቢሆን ይህንን ቃል ለ5500 ዘመን ያህል በክንፉ ጽፎት ነበረ። ምን ብሎት ነበረ? በክንፉ ጽፎት ነበር። ሁራም ሰራ ለወላዲተ የሚለው ያንን ደፋር ሰይጣን እኔ እግዚአብሔር ነኝ ባለ ጊዜ አንተ እግዚአብሔር አይደለም ብሎ ከቅዱስ ሚካኤል ጋር ከተዋጋውና ካሸነፈው በኋላ እግዚአብሔር ምን ይወት ነበረ? ልክ ወዲያው እንደደረሰ አድርጎ ሄደህ እናቴ ማርያምን ወንድ ልጅ ትወልጃለሽ፣ እግዚአብሔርን ጸንሽ እግዚአብሔርን ትወልጃለሽ፣ የእግዚአብሔር እናት ትሆኛለሽ በላት ብሎ ሲናገር እናታችን ቅድስት ድንግል ማርያም አሁን በቤተ መቅደስ እንደምናያት ልጇን ታቅፋ በመላእክት ክንፍ ተሳለ። ስዕሏ በመላእክት ክንፍ ተስሎ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በክንፋቸው ለ5500 ዘመን ተሸክሟት ይኖሩ ነበር ይላል። እዚያ መስማት ነው። ሚካኤል መልአክ በክነፍ ጾራ አብሰራ ገብርኤል ለማርያም ወይላ ተወልድ ይወልድ ቅዱስ ያሬድ ሲናገር ማለት ነው። ቅዱስ ገብርኤል እግዚአብሔር እንደተናገረለት ለሱ ብቻ አድን እንደመሆኑ መጠን እናታችን ቅድስት ድንግል ማርያም እንዲሁ እግዚአብሔርን ጸንሰሽ እግዚአብሔርን ትወልጃለሽ አላት። ግን ከዚህ በፊት አለ እነ ቅዱስ ሚካኤል እናታችን ቅድስት ድንግል ማርያምን ልክ አሁን ተስላ እንደምናያት በክንፋቸው ተሸክሟት በክንፋቸው ተስላ ትኖር ነበረ። ስለዚህ አምላካችን እግዚአብሔር ተገለጸ ብሎ አምላካችን እግዚአብሔር ድንግል ማርያምን ማመስገናል እና በዚህ ሁኔታ ቅዱስ ገብርኤል ከ5500 ዘመን በኋላ ያንን መጀመሪያ የነገረውን ቃል እግዚአብሔር ጊዜው ሲደርስ እናታችን ቅድስት ድንግል ማርያም ከወላጆቿ ከቅድስት ሐና ከቅዱስ ኢያቄም ተወልዳ ከዚያ ደግሞ ከ3 ዓመት በኋላ ወደ ቤተ መቅደስ ገብታ 12 ዓመት ኑራ
12 ዓመት ሲፈጸም ወይም 15 ዓመት ሲሆናት በአይሁድ ክፉ ምክር አማካኝነት ከቤተ መቅደስ ወጣ። በመፈናቀል በዮሴፍ ቤት ነበረች ነው። በማን ቤት ነበረች? ተናገረ እንጂ በእናንተ ቤት ብትሆን ደስ አይላችሁም? ኧረ ዝም አላችሁ። ደስ አይላችሁም? ነገሩ አለች። አሁንም በሕይወታችን በረድኤት ከሷ የተገኘው ቅዱስ ሥጋው ክቡር ደሙ በእኛ አለ። ለሷ እናትነት ክርስቲያን ተብለናል። ስሙ የተመሰገነ ይሁን። በዚህ ሁኔታ በመፈናቀል ነበረች ነው። ያፈናቀሏት እነማን ናቸው አልኳችሁ? ያፈናቀሏት እነማን ናቸው? ዘመዶቿ፣ ትንቢት የተነገረላቸው፣ ምሳሌ የተመሰለላቸው። ጊዜው ሲደርስ እናታችን ቅድስት ድንግል ማርያም ክርስቶስን ልትጸንስ ስትል የተወሰኑ ቀናት ሲቀሩ አይ እንዲያው አድርጋለች ቤተ መቅደሳችንን ታረክስብናለች አሉ። ምስጋና ለስሙ ይሁንና ስለዚህ በቅናት አስወጥተው ወደ አንድ ድሃ የሚበላ የሚጠጣ ወደ ሌለበት ቤት ዘመዷ ወደሚሆን ወደ ዮሴፍ ቤት ወጣ። በዚያ እንድታደር አደረጓት። ዛሬም በእንደዚህ ሁኔታ ብዙ የተፈናቀሉ የተሰደዱ ሰዎች አሉ። ግን እግዚአብሔር ከነሱ ጋር አለ። በዚህ ሰዓት ነበረ ቅዱስ ዮሴፍም ለብዙ ጊዜ ተከራክሯል። እኔች በቤተ መቅደስ ሰማያዊ ምግብ ሰማያዊ መጠጥ እየተመገበች የኖረች መላእክት ሲያረጋጓት የኖረች ብላቴና የኔ ቤት አይመጥናትም ማለት በዚህ በወንጌሉ እንደተጻፈው ማለት ነው። ያ ልጅ የታመመበት ሰው ልጅ ታሞብኝ ሊሞትብኝ ነው ሲለው እፈውስልሃለሁ አለው። ከዚህ በኋላ መጥቼ እፈውስልሃለሁ አለውና መንገድ ሲጀምር ምን አለ ያ ሰው? ኧረ በእኔ ቤት በጣራዬ ውስጥ ልታድር አይገበኝም፣ ቃል ብቻ ተናገር ሲል ወዲያው ልጁ ተፈወሰ ይላል። እግዚአብሔር የተመሰገነ ይሁን። እና እንደዚህ ዮሴፍን ተጨነቀ። አይ እኔ ጎጆ ለልጆችም አትሆንም፣ ልጆችም የሚረዳቸው የለም፣ እንዲሁ ባለቤቴም አርፋለች። ስለዚህ እችን የቤተ መቅደስ በቤተ መቅደስ ያደገሽ ልጅ እንዴት አድርጌ ቤትም ወስዶ እምቢ ሲል ዕጣ ሲጠጣለሱ ደረሰ ወሰዳት። ርግብም ከሰማይ ወርዳ ከእርሱ ላይ አረፈች። እንዲሁ መቋሚያው ላይ ደግሞ ኦ ዮሴፍ ቀባ ለማርያም ፍርትከ የምትጠብቃትን የምታገለግላትን እናትህን የምትላላካትን ማርያምን ወደ ቤትህ ለመውሰድ አትፍራ ይዛት የሚል ተጽፎ ሲያገኝ በዚህ ሁኔታ ወሰዳትና ከቤቱ አስቀምጧት። አሁን እንዳልኋችሁ ምንም ነገር የለም ቤቱ። የእግዚአብሔር ልጅ አምጥቼ በረሃብ እንዳልገላት የኔ ልጆች ለምደዋል ረሃቡን ጥሙንም፣ ስለዚህ መሄድ አለብኝ ብሎ ድግሪ ጠርፍ ነበርና ይገርማል። እንደ አባቶቻችን እንደ ገበሬዎች ማለት ነው። እስቲ እግዚአብሔርን አመስግኑለት። ድግሪ እየጠረቀ ድንግል ማርያምን የተቀበለ ዛሬም እኮ ከኛ ይልቅ ድግር በመጥረብ በማረስ እንዲሁ በመርከም በጭቃ እንዲሁ በፀሐዩ በቁሩ በብርዱ በመሰቃየት በማዝመር እህላቸው ሲደርስ ካውድማው ላይ እንዲሁ የማርያም ባርኪ ብለው የሚያስቀምጡ እንደ ዮሴፍ እናታችን ቅድስት ድንግል ማርያምን በዝክር የሚቀበሉ እንዲሁም ለደቀ መዛሙርቱም ለሌዊቴዎችም የሚሰጡ ገበሬዎቻችን ናቸው። እነሱን ማመስገናቸው እና እንደከበሩ ገበሬዎቻችን ድግሩን ጠርቦ ያን ተሸክሞ ሽጦ እሷን እንዲሁ ለማስደሰት ለሷ የሚሆን ነገር ለማቅረብ ለማምጣት ሄደ። በሄደበት ዕለት እሱ ወጥቶ እንደሄደ በበነገው ይሄ አሁን ያልኳችሁ ታላቅ መልአክ ከእግዚአብሔር ተልኮ በክንፎቹ እያጨበጨበ ምን አልኳችሁ? ደክሟቸዋል መስለኛል። እንደ ቅዱስ ገብርኤል ብትሆኑ እርግጠኛ ነኝ አሁን እስኪ ቆማችሁ ትምህርት መማራት ትችሉ ነበር፣ ታሸበሽቡ ነበር። እኔም ቢሆን ልናገር አልችልም ነበር። አሁን ምስጢሩ ይገባል። ቅዱስ ገብርኤል የመጣበት ሁኔታ የመጣበት ምስጢር እንዴት ወደ ድንግል ማርያም እንደቀረበ እንትን ባለን ራሳችን አሁን በዚህ ልንቆጣጠረው አንችልም። በመንፈሳዊ ስሜት ውስጥ ሆነን ተፈስሒ 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 ያልና ማመስገናት እንችል ነበር። እስቲ አሁን ማመስገናት ዛሬ በምስጋና ተጀምሮ በምስጋና የተቋጨ በዓል ነው እና በዚህ ሁኔታ ወደዚያ ወደ ንግድ በሄደበት ቦታ ታላቁ መልአክ ገብርኤል እያጨበጨበ
እናታችን ቅድስት ድንግል ማርያምን የነቢያት ትንቢት እንዲፈጸም፣ የነቢያት ምሳሌ እንዲፈጸም፣ የአዳም ተስፋም እንዲፈጸም፣ የአዳም ቃል ኪዳንም እንዲፈጸም፣ ከዚያም ባሻገር ደግሞ የሔዋንን ዕዳ እንድትከፍል ወኮነት ፈዳኢተ ዕዳ ለሔዋን አዳም ሔዋንን ያለ ሴት በማስገኘቱ እንዲሁ ለሴቶች ዕዳ ነበረባቸው ይላል። ያንን ዕዳ ለመክፈል እናታችን ቅድስት ድንግል ማርያም ያለ ወንድ ኢየሱስ ክርስቶስን በማስገኘት የሴቶችን ዕዳ ለመክፈል እናታችን ቅድስት ድንግል ማርያምን ለማብሰር ታላቁ መልአክ ወደ እናታችን ወደ ቅድስት ድንግል ማርያም ግቢ ገባ። ወደ እናንተም ግቢ እንዲገባ ተፈሥሒ ይባላል። ወደ ድንግል ማርያም ወዳለችበት እየተንበረከከ አደግድጎ ልክ ሊቃውንቱ ቅድም ሲያሸበሽቡ የሰንበት ትምህርት ቤት ዘማሪያን ሲያሸበሽቡ ከዚያም በተለየ ሁኔታ ክንፉን አመሳቅሎ እናታችን ቅድስት ድንግል ማርያም ወዳለችበት ቦታ ሄደ። ውሃ ስትቀዳ መጀመሪያ ቅድም እንዳልኋቸው ምንም ቢሆን እኮ ሴት ነኝ አለች። እሷም ብሎ ይህ ሽማግሌው የሴት ንግድ ሲሄድ ድግሩን ተሸክሞ እነዚያ ልጆች ውሃ ቀርቶ ማን ያጠጣቸው? በጣም ቢገርም እኮ ነው። አይታሰብም እኮ የአምላክ እናት ልትሆን በእንደዚህ ሁኔታ ማለት ነው። የዚህ ጊዜ ባድጋዋን ተሸክማ ውሃ ልትቀዳ ስትሄድ የተጠማ ውሻ አገኘች። ታሪኩን ለማሰጠር ለዚያ ሌሎች ሴቶች ውሃ ቀርተው ስለነበር ስጦታ አለቻቸው፣ ተሳለቁባት። እሷ ግን የወርቅ ጫማዋን አውልቃ በዚያ ለውሻው አጠጥታ ጥሙን እንዲሁ ከላችለት፣ ጦሙን አስወገደችለት። የጎደለው ውሃ ግን ወዲያው በእግዚአብሔር ፈቃድ ሞላላት ይላል። እግዚአብሔር ስለ እናታችን ስለ ቅድስት ድንግል ማርያም ብራችሁ የሚታገሉትን ሁሉ እናታችን ቅድስት ድንግል ማርያም ትሞላላችሁ። ከዚህ በኋላ ነው ስለ ትሕትና እነዚያ ሴቶችም ተሳልቀውባት ነበረ። አንቺ ለውሻ እንደዚህ ያለ የምታዝን የምትራሪ እንዲሁ ማርያም ከምትባል ሴት ክርስቶስ ይወለዳል ተብሎ ነበር፣ አንቺ ትሆኝ አሏት። እንዲህ ብለው ተሳልቀውባት ሴቶች እናቶቻችን እህቶቻችን ከእናንተ አንደበት የሚመስል ነገር እንዳይወጣ ተጠንቀቁ። እናታችን ቅድስት ድንግል ማርያምን ያሽሟጠጡትን የሰደቡትን ያህል እናንተም ልትፈረድባችሁ፣ ወንዶችም በተመሳሳይ ማለት ነው። በዚህ ሁኔታ ነው ውሃ በመንፈስ ቅዱስ ተሞልቶላት ማድጋዋን ተሸክማ ወደ ደሳሳዋ ወደ ዮሴፍ የስተት ትጸንስ ያላት። ቅዱስ ገብርኤል ትጸንሻለሽ አላት። ምንድነው እናት አባቴ ሊያሳተ ሰይጣን ሊሆን ነው እንጂ ትጸንሻለሽ ትወልጃለሽ እንደይለኛል እኔ በድንግልና ነው የምኖር ብዬ ወስኛለሁ አለችና እየጸለየች ተነስታ ሄዳ ደግሞ ያንን ውሃ ከዮሴፍ ስታስቀምጥ ደግሞ አሁንም ደግሞ ትጸንሻለሽ ትወልጃለሽ አላት። ይህ ነገር ደጋገም ቤተ መቅደስ እጄ ደግሞ ሲላረጋግጠው አለችና ወደ ቤተ መቅደስ ምንም ለመኖር ቢከለክሏት ለመጸለይ አልከለከሏት ነበርና ከቤተ መቅደስ ዳ ወንዘ ተፈትሩ ወርቆ ወይናተ አስተራያ ገብርኤል ግብተ እንዳስለመደችው ለቤተ መቅደሱ ዲሁ ከሐርና ከወርቅ የተዘጋጀ መጋረጃዋን ስታዘጋጅ ታላቁ መልአክ ዲሁ አደግድጎ ቅድም ድምፅ ነበር ስትሰማ የነበረ መልኩን አላየችው ነበረ። አሁን ግን እንዳልኳችሁ አደግድጎ እንዲሁ ተፈሥሒ ደስ ይበልሽ እያለ ወደ ቤቷ ገባ፣ ወደ እሷ ሄደ ይላል። እግዚአብሔር የተመሰገነ ይሁን። ይህ ድምፅ የመጀመሪያ ድምፅ ነው። አዳምና ሔዋን ከገነት ከወጡ በኋላ ደስ ይበላችሁ የሚል ድምፅ የለም ነበር። ዲያብሎስ ደስታቸውን ስለቀማቸው ማለት ነው። እንዲሁ ደስቶም ደግሞ ደስ ይበልሽ ቢባል ዝም ብሎ ተራ ነገር ነበር እንጂ እውነተኛ ደስታ አልነበረምና ይህን እውነተኛ ደስታ ይዞ ደስ ይበልሽ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለና እናታችን ቅድስት ድንግል ማርያምን አበሰራት። እኔ እኮ እንዳላውቅም ዝም ብዬ ነው የምኖረው፣ በድንግልና ነው የምኖረው። እንዴት ነው ምድር ያለ ዘር ሴት ደግሞ ያለ ወንድ ያለ ዘር እንዴት ይሆናል? ምድር ዘር ሲጥሩባት ነው ልታበቅል የምትችለው። ሴትም ደግሞ እንዲሁ ነው፣ ወንድ ስታገባ ነው። እኔ ግን በድንግልና ነው የምኖረው አለች። የአንቺ ጽንስ ግን እንደ ሴቶች አይደለም። እግዚአብሔር መንፈስ ቅዱስ ያድርብሻል፣ እግዚአብሔር ወልድ ሥጋሽን ይዋሃዳል። በዚህ ሁኔታ የእግዚአብሔር ልጅ ትጸንሻለሽ፣ ትወልጃለሽ አለና ሌላ ጥያቄ ደግሞ እንዳታመጣበት ማለት ነው። ኤልሳቤጥን እንደጸነሰች ተረከና በዚያው አያይዞ
አያይዞ በጣም እንደ ኒቆዲሞስ እየተከራከረች አይደለም እናታችን ቅድስት ድንግል ማርያም። እንደ ዘካርያስ ደግሞ ተጠራጥራ አይደለም። ግን የወሪት በጣም የሕጉን አዋቂ በጣም ወሪትን ማንበብ ብቻ ሳይሆን ምስጢሩን መርምራ ያወቀች እናት በተለይ ናሁ ድንግል ትጸንስ ወትወልድ ወልደ ያለውን የኢሳይያስን ትንቢት ስታገኝ ከዚህች እስከ ጊዜዋ ደርሼ ወጥቼ ወርጄ አገልግያት እያለች ትናገር ነበር እንጂ እሷ እኔ እሆናለሁ ብላ ያላሰበች የትትና እናት እንደመሆኗ መጠን ሌላ ጥያቄ እንዳታመጣብኝ አለና ስማል ነገር ዘይሳው እግዚአብሔር አለ ማለትም በጣም በማስጠንቀቅ እግዚአብሔር ነግሮታል። እንደ ዘካርያስ እናቴን እንዳታስደነግጣት ብሎታል። ምን ብሎታል አልኳችሁ? ኧረ ተናገሩ። እንደ ዘካርያስ እናቴን እንዳታስደነግጥ። በጣም ከባድ ነው። እግዚአብሔር ትእዛዝ ቀርቶ የአንድ መሪም ትእዛዝ ይከብዳል። እንግዲህ እንዴት ሆኖ ነው የሚሳካልኝ እያለ በሐሳብ ነው ተወጥቷል። እምቢ ብትለኝስ ሌላ ጥያቄ ደግሞ እያመጣሽ ብትከራከረኝስ ብሎ የምትከራከር መስሎ በጣም በሐሳብ ተውጦ ስለነበረ መጨረሻው ነገሩ የሆነ ግን የእግዚአብሔር የሚሳነው ነገር የለም። ስለዚህ ጸንሻለች ትወልጃለሽ ሲላት ለእግዚአብሔር የማይሳነው አልብል መካድ አይደለም። እግዚአብሔር አንብቶች ንቦች ማለት ነው ያለ ወንድ እንዲሁ ይራባሉ ከባህሪያቸው ጽጌያት እንዲሁ ከባህሪያቸው ይራባሉ ያብባሉ ያፈራሉ። ስለዚህ እንደኔ እንደ አንብት እንደ አበቦች እንደ እጽዋት ካደረገኝ ይሳም ስለዚህ ይኩነኔ ማለት አለብኝ ያለችና የእግዚአብሔር አገልጋዩን ነው እንደ ቃለ ይሁንልኝ ብላ ይህን ድምፅ በትሕትና ስትናገር አምላካችን እግዚአብሔር ወይም የእግዚአብሔር አብ ልጅ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ወዲያው ሰው ሆነና ተጸነሰ ይላል። ክብርና ምስጋና ለእግዚአብሔር ይሁን። በሚገርም ሁኔታ የዚህን ጊዜ እናታችን ቅድስት ድንግል ማርያም ደግሞ የሰው እናት ሳይሆን የአምላክ እናት ሆነች። ስሟ የተመሰገነ ይሁን። መጀመሪያዋም መጨረሻዋም። ከዚህ በፊት ብዙ እናቶች ነበሩ፣ የሰው እናቶች ናቸው። ከዚህ በፊት ብዙ እናቶች ጸንሰዋል፣ ሰዎችን ብቻ ነበር የጸነሱ። እናታችን ቅድስት ድንግል ማርያም ግን ሰውና አምላክን ጸነሰች። ክብርና ምስጋና ለስሙ ይሁን። ከዚህ በኋላ ነበረ ነገሩን ለማሰጠር አምላክን ስለጸነሰች ቅዱስ ገብርኤል እንዳላት ወደ ዘካርያስ ቤት ስተትና ኤልሳቤጥ ድምጿን ስትሰማ በማኅፀኗ ያለው ያ ብላቴና እንደ ቅዱስ ገብርኤል ተፈሥሒ እያለ አመሰገናት ይላል። ስሟ የተመሰገነ ይሁን። ያቺ ሽማግሌዋ እናቱ ደግሞ ይገርማል እኮ የካህን ሚስት ናት፣ ግን ብዙ ትምህርት እንደዚህን ያህል የጠለቀ እውቀት አልተማረችም። እንደምታውቁት የካህናት ባለቤቶች የሊቃውንቱን ባለቤቶች ቢሆኑ እንደነሱ ያለ እውቀት የላቸውም። እንደነሱ ያለ ጥልቅ ምስጢር የላቸውም እና እሷም እንደዚያው ስለነበረች ግን በማኅፀኗ ያለው ያ ሕፃን ለእናታችን ለቅድስት ድንግል ማርያም ምስጋና ሲያቀርብ በማኅፀኗ ላለው ለተጸነሰው ለኢየሱስ ክርስቶስ ሲሰግድ በጣም የሚገርም ሁኔታ ነው። ወዲያው ተደነቀችና እሷም ቡርክት አንቲ እምአንስት አልሰማች። ይገርማል። ቅዱስ ገብርኤል እንዲህ ሲላት በዚያ በቤተ መቅደሱ ናቢሎ ሰምታ ቢሆን ሰምታ ነው እንላለን። ግን ልጇ በውስጥ ሲያመሰግን በማኅፀኗ ሲያመሰግን ሰማችና የልጇን በውስጥ የሰማችውን በጆሮዋ ዝቅ ብላ የሰማችውን የዮሐንስን ምስጋና እንደ ቅዱስ ገብርኤል ተፈሥሒ ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ድምፅሽን በሰማው ጊዜ በማኅፀኔ ያለው ብላቴና ዘለለ። ወደ እኔ አንቺ አምላክ እናት ስትሆይ እንዴት ትመጫለሽ? እንዴት መጣሽ? የነበር መምጣት ያለብኝ እንጂ እንዲሁ የነገሩሽን የምታምኝ ቅዱስ ገብርኤል ትጸንሻለሽ ትወልጃለሽ ሲልሽ ይኩነኒ በከመ ትብለኒ ብለሽ ያመንሽ አንቺ ብፅዕት ነሽ ብላ መሰገነቻት ይላል። እግዚአብሔር ያመስግንላታል። ስለዚህ ተወደዳችሁ ክርስቲያኖች እንዳልኋችሁ በዚህ ሰዓት የሚያልቅ አይደለም። በጣም ጥልቅ ምስጢር ስለሆነ ማለት ነው እና ቅዱስ ዮሴፍ ከ3 ወር በኋላ መጣና ላጠቃልላችሁ እናታችን ቅድስት ድንግል ማርያም ሲያያት ልክ እንደ አንድ ብላቴና ሆዷ ገፋ ብሏል። ምኗ ገፋ ብሏል አልኳችሁ? ያው ሆዷ አምላካችን እግዚአብሔር አምላክ ነኝ ወደ ተጸነሽ ወደ ወለድ አላለም።
ዲሁ በሕፃናት ሁኔታ ነው በየጥቂቱ ያደገና ከዚያ ከንግድ ቦታ ሲመጣ በጣም ያላሰበው ነገር ሆዷ ገፋ ብሏል። የዚህ ጊዜ ተጨነቀ። ወርቅ ሕይወት ውስጥ ተጽሞ አግደ ህሊና ከዚህ ጠጋለና መኑ ቀረጻ አክናፈ ድንግልና ቻለ። እንደው ድንግልናሽ ማን ነው የገሰሰው? እኔ አንቺን ለመርዳት ብዬ ሂጄ ምን ነው ራቦ በገደለሽ ከዚያው በጠበቁሽ ነበረ ብሎ በጣም በመሄዱ ተቆረቆረና ሲጨነቅ እናታችን ቅድስት ድንግል ማርያም አይ መንፈስ ቅዱስ ነው በመንፈስ ቅዱስ ነው የጸነስኩት እንጂ በሌላ አይደለም አለችና ዲሁ ከደጁ ወርቆ የሚኖር ጉንድ ነበር። ያንን ዓለምን አበባ አፍርታ ሳየችው። በዚህ ሁኔታ እንዲሁ ትንሽ ሐዘኑ ቀለል እንዳለለት ደግሞ ለባህር የሚወጡበት ጊዜ ስለመጣ በጣም ተጨነቀ። የዚህ ጊዜ በጭንቀት ውስጥ እንዳለ ያበሰራት ቅዱስ ገብርኤል ከሰማይ እየተምዘገዘገ መጣ። የሚጨነቅበት ጭንቀት ከንቱ ስለሆነ ያልሆነ ነገር ስለሆነ አሁን ወደዚያ ወደ ባልጃት ቦታ ጸነሰሽ ብለው ሰስተነሽ ብለው ይወግሩብኛል፣ በእሳት ያቃጥሉብኛል፣ እኔንም ደግሞ በዚያውም ሊያቃጥሉኝ ይችላሉ ብሎ ስለራሱ ሰጋ። ወዲያው ቅዱስ ገብርኤል እየተምዘገዘገ መጣና ቅዱስ ማቴዎስ እንደጻፈልን በምዕራፍ 1 ቁጥር 18 ላይ ወሶበ ተፈረት እሙ ማርያም ዘእንበለ ይትራከቡ ተረፈ ጽንስተ እናቱ ማርያም ዮሴፍ እንዲጠብቃት ዮሴፍ እንዲያገለግላት ለዮሴፍ አደራ ከተሰጠች በኋላ ዮሴፍ ንግድ በሄደበት ዘእንበለ ይትቃረቡ እሷ ወንድ እንደሆነ እሱ ደግሞ ሴት እንደሆነ ሳያውቃት በሩቅ ሀገር እያለ ቅዱስ ገብርኤል በማብሰሩ በመንፈስ ቅዱስ ዲሁ ጸንሳ ተገኘች እንደተባለው ሁሉ ወዲያው ይህንን ሊያስረዳ ቅዱስ ገብርኤል መጣና በሕልም ታየው፣ ቀሰቀሰው። ዮሴፍ ሆይ ዮሴፍ የዳዊት ልጅ ሆይ አትፍራ፣ ይትፍራ ነሲሆታ ለማርያም ፈርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ። እኔ እንዳበሰርኳት እንደነገርኳት በእኔ ብስራት የጸነሰችው እንዲሁ አንተ እንደምታስበው አይደለም። በግብረ መንፈስ ቅዱስ ተጸንሷል፣ በግብረ መንፈስ ቅዱስ ይወለዳል። በድንግልና ጸንሰዋለች፣ በድንግልና ትወልደዋለችና ወደ ባሉ ይዛት ሂድ አትፍራ ብሎ አነጋገረው ይላል። እግዚአብሔር የተመሰገነ ይሁን። የዚህ ጊዜ በደስታ ወደ በዓሉ ወሰዳት። ወዲያው ከቤተ መቅደስ ያስወጧት አይሁድ ጸንሳ ሲያዋት ተናደዱ። ሰስትናለች አሉ። ክብረ ምስጋና ለስሙ ይሁንና ስለዚህ ይህንን ማየዘለፋ የሚባል መራራ መርዝ እናጠጣትና እሷም በማይጸኑ ያለውን ጽንስም ይሙቱም ብለው ፈረዱባት። ከጭንካኔ በቤተ መቅደስ አባረሯት። ከዚያ ደግሞ በምን እንደጸነሰች ከመመረጭ ወዲያው በችኮላ ሊገድሏት እስከልጁ አሰቡና ያንን መርዝ የሆነ ማየዘለፋ ያጠጧት ሲሉ እናታችን ቅድስት ድንግል ተቀበለችና ያሰርሳሮ ወደች ያዲዳ ይሰሩሮስ አለችና ጸለየችና በዕብራይስጡ ጸሎቷን ጸልያ አማተበሽ ባረከችና ያንን ማየዘለፋ መርዝ ጠጣችው። በሕዝቡ መካከል በማይጸሯ ማን ያለው አምላክ ነው ያለውና ያንን መርዙን ወደ መልካም ነገር ቀየረላትና ፊቷ ከፀሐይ 7 እጅ አበራ ይላል። ዮሴፍ ዳነ። እሷን በማገልገሉ ያን መርዝም አጠጥቶት ነበረ፣ ግን ዳነ ይላል። ስለዚህ የተወደዳችሁ ክርስቲያኖች የዛሬው ታላቅ በዓል ቅዱስ ዮሐንስም ወውቱ ቃል ሥጋ ኮነ ብሎ እንደተናገረው አምላክ ሰው የሆነበት ሰው አምላክ የሆነበት ዕለት እንደመሆኑ መጠን የሁላችን በዓል ስለሆነ እስቲ ልል ብላችሁ እግዚአብሔርን አመስግኑ። እናታችን እግዚአብሔር እናታችን ቅድስት ድንግል ማርያም ከሴቶች ሁሉ ከዓለም ሁሉ መርጦ ለእናትነት እንዲሁ መርጦ እናቱ አድርጎ የሁላችንም እናት አድርጎ በመስቀል ላይ ስለሰጠን የሁላችን እናትም ሆና እንዲህ ደግሞ ተሰብስበን በዓሉ እንድናከብር ስለረዳ ስለማይነገር ስሙ የተመሰገነ ይሁን። ስለነበረን ጊዜና ሰዓት እግዚአብሔር የተመሰገነ ይሁን። እነሆ የእግዚአብሔር አገልጋዩ አለው እንደ ቃል ይደረግልኝ ይላል። እንደ እናታችን ቃል ያሰብ ነገር ሁሉ እንዲደረግልን ምልጃዋ ጸሎቷ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።